እንደዚህ ስታሰቃያት እንዳላይሽ እያስጠነቀኩሽ ነው። እኔ በልጆች ለመጣብኝ ምንም ድርድር የለኝም። ውሃ ደግሞ ውሃ ነች፣ ምንም ነገር አልሆነችም። እሺ ይኸውልሽ፣ ካለሷ አይመሽልንም አይነጋልንም። ለኔ ደግሞ ከልጅ በላይ ነች። ሲከፋኝ ሲጨንቀኝ ደስታዬ ሳቄ እሷ ብቻ ነች። ነግሬሻለሁ፣ መድኃኒት ነግሬሻለሁ። ምን ያክል አስታውቆብናል ማለት ነው። ፍቅር እኮ ተደብቆ አይዘልቅም። እንደው ነጋሽ ሰሙ አይመስለኝም እንጂ ያቺ ለዛም መርዝ ናት ታውቃለች። ምጥንም እንደዛው አብጌልም ቢሆን ታውቃለች። ግን ቆይ አብጌል ናታንን ትወደዋለች እንዴ? አዎ ትወደዋለች። Is there any happen? ምንድነው ነጠላሽ ቀሚስ እማዬን እኮ ነው የመሰልሽው። በይ አሁን ነጠላሽ ምናምን አውላልቂና ወተን ችል እናድርግ። እኔ ምልሽ ግን ማርቲ እቺ ማን ነው በርበሬ ታያት ስሟን ብቻ ግን ቆይ ምንድናት? ኤቢ በሷ ምክንያት ነው ስታለቅስ የነበረው? ተይ መዲ የማይነሳታንሽ ሁሉንም ሆዲፍጆብ እየትቻለሁ። ተይው ግድ የለም። ከማን ማርቲ ቆይ ለምን አታስወጫትም? ይሄ ቤትሽ አይደል እንዴ? በዛ ላይ ልጅሽን እያስለቀሰቻት እንዴ። ቆይ አንቺ ልጆች ጎዳና ላይ ቢወድቁ ማን ያነሳልሻል? ኧረ ተይ መዲ፣ ቤቱ እኮ እግዚአብሔር ነው። ሳይቸግረኝ አብስቶ ሰጥቶ ለምን ብዬ እንገበገባለሁ? ኖ ማርቲ እንዴ ቢሰጥሽ ራሱ በስራ ካልተጠቀምሽበት ለውጪ ወራጁ ከበተንሹ መልሶ ይወስደዋል። ይልሽ መዲ፣ ልጅቷ በጣም ጥሩ ልጅ ናት። ብታስቸግር ብትረብሽ እንኳን እሺ፣ ግን ምንም የምታስቸግረው ነገር የላትም። በዛ ላይ ደግሞ ደሬ ይወዳታል። እኔም ቢሆን በጣም ነው የምወዳት። እንደው የሆነሽ ምስኪን ነገር እኮ ናት። I'm really sorry ማርቲ፣ በጣም ይቅርታ። እኔ ጭንቅላት ውስጥ ግን የመጣው ሌላ ነገር ነው። እንዴ የጓደኛዬ ልጅ ናት ብሎ ከዋሸሽ እኮ ማርቲ ተኝተሻል። ውይ መዲ ተይኝ። አሁን በሰላም እየኖርኩ ነው። ምንም ነገር መስማት አልፈልግም። ይሄን ስላልኩሽ I'm really sorry፣ ግን እርግጠኛ ነኝ ከሌላ ወልዶ አምጥቷት ሊሆን ይችላል። ወዳይ ስቆሉ እባክሽ አታስቂኝ አንቺ ልጅ። ደሬ ፈጽሞ አያደርገው። አቶ ደረጀ መድኃኒትን በከባዱ አስጠነቀቃት። እኔ በልጆቼ ከመጣሽ በጭራሽ ልታገስሽ አልችልም። የምኖረው ለልጆቼ ብዬ እንጂ ለእኔ ብዬ አይደለም ብሏል። መድኃኒትን በማይመጣው በዳጣ መታበታለች። ዳጣን አንቺ የጎዳና ልጅ ስለሆንሽ እዛው ጎዳናሽ ውጪ፣ የጎዳና ቤር አይዘጋብሽም ብላ አስቀይማታለች። ዳጣም በከባዱ አዝናለች። ወይዘሮ ማርታን መድኃኒት ትዳርሽን ፍቺ፣ እንደኔ ተመሳሳይ እንሆን ብላታለች። ሲንግል ማም ሁኚ፣ ትዳርሽን ፍቺ፣ ለምንድን ነው የምትሞኙ? በነፃነት መኖር አልቻልሽም እያለቻት ነው። ወይዘሮ ማርታን ይህም ነገር አስቆጥቷል። አቶ ደረጀን ደግሞ የበለጠ ዳጣን የተናገረቻት ቃላት አብሰልስሎታል። እዛ ቤት ትልቅ ችግር ተፈጥሯል። በተቃራኒው አቢጌል ደግሞ መልካም ሴት ሆናለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበል እያልን መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። መድኃኒት ውሃን እንግዲህ መስቀልቅሏን አብታታለች። ውሃም መድኃኒትን እጅግ በጣም ክፉኛ ጠልታታለች። ይህ የሚሆነው ምንድነው አክስቴ ብላ ስትቀርባት እንዴ ልጅ ምን አመጣሽልኝ ብላም ጠይቃ ነበር። ቸኮሌት አምጥቼልሻለሁ ካለቻት በኋላ ወይዘሮ ማርታ ፊት ከዛ በኋላ ግን አንቺ ቸኮሌት መብላት ተላልፎሻልና ለአንቺ ቸኮሌት መግዛት የገዛሁትን ለህፃናት ሰጥቼዋለሁ፣ አንቺ ትልቅ ነሽ ብላታለች። በዚህም ጊዜ እንግዲህ ውሃ አንቺ ክፉ ሴት ነሽ፣ ሰዎችም ክፉ ይልሻል፣ እኔም በጣም እጣላሻለሁ፣ አንቺ የኔ አክስት አትሆኝም ብላ ነበር ባጣናስ ተንቆራጥጣት የነበረው። እንግዲህ ከዛ ቀን በኋላ ውሃ ለመድኃኒት ያላት ጥላቻ ቀን በቀን እየጨመረ መጥቷል ማለት ነው። እናም እንግዲህ መድኃኒትም ውሃን ስታመነጫጭቃትና ስትገፈታትራት አቶ ደረጀ ደርሶ ስለነበረ አቶ ደረጀ እጅግ በጣም ተናዷል ማለት ነው። እናም እንግዲህ ውሃ አባዬ ይቺ ሴት የኔ አክስት አይደለችም፣ አክስቴ አይደለችም እያለችው ነበር። እሱም ውሃን አረጋግቶ ከሸኘ በኋላ መድኃኒትን ግን አንቺ ደህና ነሽ ብሏት ነበር። እሷም ደህና እንደሆነችና ልጃቸው ጥሩ ልጅ እንዳልሆነች መጥፎ እንደሆነች ማገገሚያ እንደሚያስፈልጋት ተናግራለች። ይህም ደግሞ አቶ ደረጀን እጅግ በጣም አስቆጥቶታል። ለማን ነው ማገገሚያ የሚያስፈልገው? እኮ ለኔ ልጅ ውሃዬ እንደ ስሟ ውሃ እንጂ ሌላ ምንም አይነት ችግር የለባትም። እሷ ማገገሚያ ገብታ ደግሞ እኛ ማናችንም ያለሷ አንዲትንም ቀን ማደር አንችልም።
እኔም በሆን ደግሞ የድካሜ፣ የጭንቀቴ፣ የብሶቴ፣ የመከፋቴ መርሻ የደስታዬ ምንጭ እስከሆነች ድረስ ውሃዬን ካጠገቤ አላጠፋትም ብሏል። በዛ ላይ ደግሞ ማገገሚያ ላንቺ እንጂ ለእሱ አያስፈልጋትም። ምክንያቱም ውሃ እንደ ስሟ ውሃ ናት። መድኃኒት፣ አንድ ነገር ተጠንቀቂ። እዚህ ቤት እስካለሽ ቆይታ ድረስ ለእኔ ምንም ችግር የለውም። እኔን ምንም ብትይኝ ልችልሽ፣ ልታገስሽ እችላለሁ። ግን ደግሞ በልጆቼ ከመጣሽ ቀይ መስመሮቼ ናቸው። በልጆቼ መተሽ በጭራሽ ልታገስሽ አልችልም። ልጆቼም ቢሆኑ ደግሞ በገዛ ቤታቸው ባይተዋር እንዲሆኑ እንግዲያ እንዲሆኑ አልፈልግም ብሏል። ድሮም እንደማትወደኝ አውቃለሁ፣ ከቤቴ ውጭልኝ ነው ወይ ብላለች። አቶ ደረጀም እንኳን አንቺ አይደለም ቀርቶ ለማንም ቢሆን የኔ በር ዝግ አይደለም፣ ግን ደግሞ ጸባይሽን አሳምሪ። እንደዛ ካልሆነ ግን እኔና አንቺ ከባድ ደረጃ እንዳረሳለን። ያረግሻትን አይቻለሁ። ሁለተኛ ይህንን ከደገምሽው ግን የቀረው ይቀራል እንጂ በልጆች ልደራደር አልችልም ብሎ ጥሏት ሄዷል። መድኃኒትም አቶ ደረጀን ለመበቀል እየፈለገች ያለች ትመስላለች። እሷም አንተማ ድሮም ልትወደኝ አትችልም፣ ድሮውንም አትወደኝም፣ የኔ እህት ናት እንጂ ሞኝቶ እያለች ነው። እናም እንግዲህ ወይዘሮ ማርታም አቢጌልን ጸበል ይዛ ሄዳ ቆይታ መጣለች። አቢጌልም እና የእናቷን ፊት ላለማየት ከጸበል መልስ አባቷንና ዳጣን ማግኘት ፈልጋ ነበር። እናቷን ባየች ቁጥር ደግሞ የተሸከመችው ሚስጥርም እጅግ በጣም ከብዷታል። ይህም ሚስጥር ካሁን ልናገረው ነው ካሁን ልናገረው የሚለው ስቀቀንም ስላስጨነቃት እንግዲህ አቢጌልን ብትናገር አባቷን ታጣለች፣ ቤተሰቡ ይበተናል፣ አባቷም ያዝንባታል። ዝም እንዳትል ደግሞ ከባድ ሚስጥር ነው። በእናቷ ላይ ግፍ የተፈጸመ መስሏታል። በዛ ላይ ፍጹም አባት አድርጋ የምታምነው አባቷ ላይ ጥርጣሬ እንዲኖራት አድርጓል። አባዬን እኮ ከምንም በላይ አምነው ነበር፣ በጭራሽ ከሱ እንደዚህ አይነት ነገር ጠብቄ ያላውቅም ነበር እያለች መብሰልሰል ይዛለች። ግን ደግሞ አቶ ደረጀም ቢሆን ሆን ብሎ በማርታ ላይ ሌላ ሴትን ተመኝቶ ሳይሆን እንግዲህ የአንድ ቀን ስህተት ይህንን ሁሉ መዘዝ ይዞ መጣ። አቶ ደረጀ የዳጣ ነገር ያን ያህል አልከበደውም። ያው ጭንቀቱ ከባድ ቢሆንም ለወይዘሮ ማርታ በምን መንገድ ላስረዳት የሚለው ነገር ቢያሳስበውም ግን ደግሞ ከዛ በኋላ ያለው የመጣው አዲሱ እንግዲያው ወንድ ልጅ ከነቃጭሉ የተባለለት ስለ ቁንጅናው የተመሰከረለት የሰላም ልጅ አሳሳቢ ሆኗል። ይሄ ልጅስ አሁን የዳጣስ እንደፈቀደው ይሄንንስ ምን ብዬ ነው ላስረዳ የምችለው እያለ ነው። አቶ ደረጀ ሰላም ወደዛ ቤት እንዳትመለስ በተደጋጋሚ ለወይዘሮ ማርታ ቢናገርም ወይዘሮ ማርታ ግን ሰላም አንደበቷን አውጥታ ወደዚህ ቤት ልመለስ ብላ እኔ እሷን ከዚህ ቤት ማስቀረት አልችልም፣ እሷኛም ብላ ያን ያህል ጊዜ እንግዲህ የዚህ ቤተሰብ አባላት ሆና ልጆቻችንን አሳድጋለች። እሷ በደከማትና በታከታት ጊዜ ደግሞ የልጅ እናት ስትሆን ከቤታችን ፊታችንን ልናዞርባት አይገባም እያለች ነው። ግን ደግሞ አቶ ደረጀን ያስጨነቀው ሌላ ነገር ነው። ምክንያቱም ሰላም እዚህ ቤት ከመጣች የልጁን አባት እሷ ድብቅ እንኳን ብታረግም አቢጌል አርፋ አትቀመጥም የሚለው ነገር አቶ ደረጀን በህይወቱ ተስፋ እንዲቆርጥ አድርጎታል። ግን ደግሞ ስለ ልጆቹ አመቻችቶ ሁሉንም ነገር ግልጽ አድርጎና ልጆቹ ጠላት እንዲሆኑበት ሳይሆን እንዴት ማማች እንዲቀራረቡለት የእናንተ ነገር ከተስተካከለልኝ ከዚህ በኋላ ላለው ለኔ ኑሮ ያን ያህል አይጨንቀኝም፣ ምንም የፈለገው ነገር ይምጣ ብሎ ወስኗል። በዛ ላይ ደግሞ እንግዲህ አቢጌልም አደራሽን ከውሃ በጭራሽ እንዳትለያት የዳጣን ነገር ብሏት ስለነበረ አሁን በተራዋ ዳጣን የምትንከባከባት አቢጌል ሆናለች። ከዚህ በፊት ብሰርባትም ብጮህባትም ብታመነጫጭቃትም ብትመታትም ጭምር የምትታገሳት ዳጣ ነበረች። አሁን ደግሞ ዓለም ተገላባጭ ሆኖ አቢጌል በተቃራኒው የዳጣ መከፋት ያስከፋታል፣ የዳጣ ማዘን ያሳዝናታል። ዳጣን እህትነቷን አምና ተቀብላለች። ወደርንም ጠላንም እኔና አንቺ ተማማቾች ነን። የኔ ባህሪ ሲስተካከል አንቺ ወደ ኋላ መመለስ የለብሽም፣ ወደፊት ነው መሄድ ያለብን፣ አንድ መሆን አለብን። ግን ደግሞ ለእናቴ ይህ ነገር ትልቅ ክዴት ነው፣ አታሳዝንሽም ወይ ብላት ነበር። ዳጣም በጣም ነው የምታሳዝነኝ፣ ግን ደግሞ አባታችንስ አያሳዝንሽም ወይ? መጥፎ አባት አይደለም፣ ይህ አይገባውም፣ ሆን ብሎም ግፍና በደልንም አልፈጸመም። በዛ ላይ ደግሞ አባቴ እናንተን በጣም ይፈራችኋል፣ እትይንም አንቺንም በጣም ነው የሚፈራችሁ፣ በጣም ይፈራችኋል፣ ያከብራችኋል። በተለይ አንቺን በጣም ይፈራሻል። ለዛም እንግዲህ አባታችንን ከጭንቀት እንዲወጣ ልንረዳው ይገባል። ብቻውን አጊተ ነው ልናዋራው ይገባል። በዚህ ሰዓት ብቻውን በጭራሽ ልንተወው አይገባም እያለች ነው ዳጣ። አቢጌልም እኔ እናቴን ከማሳያት ማልቀስ ማቆም አልቻልኩኝም፣ በእናቴ ላይ ትልቅ ግፍ ተፈጽሟል ብላ ነበር። ግን ደግሞ ይህንንም ሆን ብሎ እንዳልተናገረ
ዳጣ በተደጋጋሚ እያስታወሰቻት ነው። ዳጣ አሁን አጣብቂኝ ችግር ውስጥ ገብታለች። ያ የድሮ የዳጣ ሳቂተኛነቷ፣ ተጫዋትነቷ፣ ቀልደኝነቷ ቀስ በቀስ እየጠፋ መጥቷል። ይህም እንግዲህ የአቢጌል ባህሪ ከተስተካከለ በኋላ አቢጌል ከባድ ዲፕሬሽን ጭንቀት ውስጥ ስለሆነች ከዛም እንድትወጣ በተለያየ መንገድ ናታን ስለሚያግዛት እንግዲህ በናታን በኩል ዳጣ መቅናት ጀምራለች ማለት ነው። ይሄ ቅናት ደግሞ እያደገ ወደ ለቅሶ ተቀይሯል። ናታን በተደጋጋሚ እንዲታምነው ጠይቋት ነበር፣ ግን ደግሞ ዳጣ ወዳ ሳይሆን ሳትወድ በግዷ እንግዲህ ቅናትን እያስተናገደች ነው። እናም እንግዲህ አቢጌል ውጭ ላይ ቁጭ ብሎ መጽሐፍ እያነበበ ባለበት ጊዜ ናታን ድንገት ሄዳ ከኋላ አይኑን ይዛው ነበር። እሱም የመጀመሪያ ጥሪው ዳጣ ቢሆንም ግን ደግሞ ዝም ስትለው ውሃ ትሆኛለች፣ በቃ ውሃ ነሽ እያለ ነበር። በእንደስተ ዛሬው ቢሆን የአቢጌል ባህሪ በፊቱ ቢሆን ኖሮ ተሳድባም አመናጭቃም ብዙ ነገር ልታረግ ትችል ነበር። ግን ደግሞ በአሁኑ እባክህን የአቢጌል ነኝ ብላ ቁጭ ካለች በኋላ ውጭ ላይ መጽሐፍ ለምን ታነባለህ ብላ ስለ መጽሐፉ አንዳንድ ይዘቶች ጠይቀው ከዛም እንግዲህ እየነገራት ነበር። መጽሐፉን እሺ በቃ አንተ ስጨርሰው እኔ ያነባዋለሁ ብላ ነበር። እንደዚሁ እየተጫወቱ ሳለ እንግዲህ ናታን አይኑ የቅንድቡ ሸፋሽፍት ገብቶ እያቃጠለው ስለነበረ እሱን ነገር ልታጸዳለ ስትል ድንገት አፍላፍ እንደገጠሙ ዳጣ ተመልክታለች ማለት ነው። ዳጣም ይሄንን ባየች ጊዜ መቋቋም አቅቷት ስትሮጥ ወደ ቤት ሄዳለች። ወደ ቤት ሄዳ ቤት ውስጥ ጠረጴዛ ላይ ያለውን ነገር በሙሉ ከጨረሰች በኋላ ወንበሩ ሁሉ ነገር ሳይቀር አገጫጭታና አገጫጭታው እንግዲህ ስትሮጥ ወደ መኝታ ቤቷ ሄዳ በር ዘግታለች ማለት ነው። ግን ደግሞ መኝታ ቤቷ ሄዳ በር ስትዘጋ እንደስከዛሬው የራሷ ጉዳይ ብላ አቢጌል አልተወቻትም። አቢጌል ድንገት ስትሮጥ አይታት ስለነበረ ተከትላ ከኋላ እየሮጠች ነበር። ናታንም አንገቱን ደፍቶ በተቀመጠበት ቀርቷል። እናም እንግዲህ ዳጣ አቢጌል ያን የተፈጠረውን ነገር ሁሉ አይታ እንዳላየ እስከ መኝታ ክፍሏ ተከትላት ነበር። መኝታ ቤቷ ልትገባ ስትል ዳጣ ዘግታ ነበር። እባክሽ ዳጣ ክፈቺ፣ እባክሽ ክፈቺው ብላ በሩን ካስከፈተቻት በኋላ ያየችው ነገር ልክ እንዳልሆነ በተሳሳተ መንገድ ተረድታው እንደሆነ ልታስረዳ ሞክራለች። እኔ እኮ ምንም አላልኩም ብላ ነበር ዳጣ። አይ አይደለም፣ ናታን እዛ ተቀምጦ መጽሐፍ እያነበበ ሳለ የሄድኩበት እኔ ነኝ። ግን ደግሞ እንዳየሽው የተፈጠረ ነገርም የለም። እኔ አይኑ ውስጥ የአይኑ ሽፋሽፍት ገብቶበት ስለነበር እሱን ላወጣለች ስል ነው የደረሽው። በዛ ላይ ደግሞ ናታንን ተወጀዋለሽ አይደል ብላት ነበር። ዳጣም አዎ ናታን ይወደኛል፣ ግን ደግሞ አንቺም ተወጀዋለሽ ብላ ጠይቃት ነበር። አቢጌል ግን ለዚህ ጥያቄ ምንም አይነት ምላሽ አልሰጠችም። እንዴ ዳጣ፣ የኔ ባህሪ ሲስተካከል አንቺ እንደገና ወደ ኋላ? ይሄማ ልክ አይደለም። ወደ ኋላ መሄድ የለብንም። እኔና አንቺ ወደድንም ጠላንም የአንድ አባት ልጆች ነን፣ እህትማማቾች ነን። የትማማችነት ፍቅራችን ይበልጣል ብላለች። እና አቢጌልን እኮ ምንም አላልኩም እያለች ነበር። ዳጣ ተናግራት ታስቀይማት እንጂ ተግባሯ ግን አሁን ላይ በጣም ከባድ እየሆነ መጥቷል። የአቢጌልም ማልቀስ እንግዲህ ከዳጣ ጋር ሁሉም ሰው አስተሳስሮታል። መድኃኒትም ዳጣን እንዳየቻት አልወደደቻትም። መድኃኒት እንግዲህ ናታንም ለመፈታተን በራቁቷ ፊት ለፊቱ ቁጭ ብላ ለማሽኮርመም እየሞከረች ነበር። እንዳልተረዳት አይነት አርጋ ስትናገርም እንዴት ተረዳትና ግን ደግሞ ስልጣኔ የሚባለው ነገር በዚህ መልክ ከሆነ ሳይሰለጠን ድብን ብሎ እንዲቀር ምኞቱ እንደሆነ ተናግሯል። በዛ ላይ ደግሞ ቅድምም ዝም ያላት ከሰው ጋር ስለሆነች ሰው ፊት ላለመናገር እንጂ አለዛ ወራዳና ቀላል እንደሆነች ነግሯት ጥሏት ተነስቶ ሄዷል። መድኃኒት እንግዲህ ለበቀል የበለጠ እየተነሳች ያለች ትመስላለች። ምክንያቱም ገዛኸኝም በገዛ አልጋዋ ላይ አዋርዷትና ጥሏት ሄዷል። ለዛ ለገዛኸኝ ራት እያዘጋጀችለት ሳለ ድንገት መድኃኒት ሄዳ ለባልሽ ምግብ ልታደርሽለት ነው፣ ወንድ ልጅ ሆዱን ይወዳል፣ በደንብ ተንከባከቢው ብላ እንግዲህ አነቁራታለች። ለዛም ምን ማለት ነው ብላት ነበር። ወንድ ልጅ ሆዱን ይወዳል፣ ተንከባከቢው፣ ለዛ እኮ ነው ሆዱን ስለምታበዩ ሌላን ሰው ማየት ያልቻለው ብላ እንግዲህ ማለት የፈለገችውን ተናግራ ሄዳለች። ለዛም አውራቱ ነው እራቱን ብላ ወስዳለታለች ማለት ነው። ግን ደግሞ ለዛ ተፎካካሪ የመጣባት ትመስላለች። መድኃኒት ናታንም ላይ ገዛኸኝም ላይ ሁለታቸውም ላይ አይኗን ጥላለች። ግን ደግሞ ሁለታቸውም በሷ ወጥመድ ባሁኑ ስላልገቡ ለበቀል እየተነሳሳች ያለች ትመስላለች ማለት ነው። አንድ በአንድ ከዚህ ቤት አስወጣችኋለሁ ብላ ፉከራ ጀምራለች። እንግዲህ ወይዘሮ ማርታ ከቤተ ክርስቲያን መልስ ነጠላዋን እንዴት ተከናነበች ነበርና መድኃኒትም እንግዲህ በእህቷ አለባበስ እየተሳለቀች ነበር።
እንግዲህ በዛም ላይ እናታችንን መስለሻል ነጠላ ምናምን ምንድነው ኤሴሬኒ ሀብን እያለች ነበረ። እዚህ የተፈጠረ ችግር አለ ወይ ምንድነው ነገሩ? ራስሽን ጣልሽ ተበሳቆልሽ አይነት ነገር ነው። ግን ደግሞ ዘነጠች ከምትባለው መድኃኒት እንግዲህ በሷ እይታ ያልዘነጠችው ማርታ እጥፍ ድርብ ትሻላለች ማለት ነው። ግን ደግሞ መድኃኒት እኔ በዚህ መልክ እንዴት እንደዚህ ይሆናል? አሁን ቺል ማድረግ እንፈልጋለሁና ናይት ክለቦች ምናምን ካልወሰድሽኝ ፈታ እንበል ልብስሽን ቀይሪ እያለቻት ነበር ወይዘሮ ማርታን በእህቷ ተግባር ግራ ተጋብታ ዝም ብላ ቆማ እየተመለከተቻት ነበር። ሁሉ ነገርሽ እኮ እማዬን ነው የሚመስለው እያለች ነው እናትም መምሰል ተገይቶ። በሌላ በኩል እንግዲህ በነገራችን ላይ ያቺ ማናት ቃሪያ ናት ሚጥሚጣ ስሟን እዛው ታዩ። ግን ደግሞ ብላለች መድኃኒት እሷ ልጅ ምንድናት እዚህ ቤት ለዚህ ቤተሰብ ምንድናት? ከዚህ ቤት ነቅለሽ አታስወጫትም እንዴ? አብዬልስ የምታለቅሰው በሷ ነው ብላ ጥያቄ አንስታ ነበር። ወይዘሮ ማርታም እባክሽ እሱን ነገር ተዳፍኖ ይቀመጥ በሆዴ ይብሰል ብዬ የተውኩትን እየቆሰቆሽ ቁስሌን አታመርቅዥብኝ እዴቢ ራፊ ብላት ነበር። ግን ደግሞ በጭራሽ ዝም አልልም ማርቴ፣ አንቺ እኮ ሞኝ ነሽ፣ ጅል ነሽ። በዚህ ቤት ውስጥ ይህን ሁሉ ሰው ሰብስበሽ አንቺ እያኖርሽ ነው። ነገ ጧት ግን የሆነ ነገር ሀፕን ቢያደርግ የአንቺ ልጆች ጎዳና ላይ ቢወጡ ማን ቼክ ያደርጋቸዋል? ብላለች ማርታ መድኃኒት። ወይዘሮ ማርታን ቤት እግዚአብሔር ስለሆነ እኔ ፊት የማጥቆር አልችልም። በዛ ላይ ደግሞ ዳጣ ደርዬም ይወዳታል፣ እኔም ቢሆን እጅግ በጣም ነው የምወዳት። በዛ ላይ ደግሞ ከቤት እንድትባረር የሚጋብዝ ባህሪ የላትም። ባህሪዋ ተወዳጅና በጣም ምርጥ ልጅ ናት። ለዛም ደግሞ እሷን ከዚህ ቤት የማስወጣበት ምንም አይነት ምክንያት የለኝም እያለች ነው ወይዘሮ ማርታ። አይ እንደዛ መሆን የለበትም እኔ ግን እንደሚመስለኝ ብላለች። ይህች ልጅ ሁሉም ነገሯን ውሃ ነው የሚመስለውና እኔ ውስጤ እያለኝ ያለው ነገር ሌላ ነው። 5 የስሜት ህዋሳቶቼ የሚሉኝ ሌላ ነገር ነው። ዳጣ የአቶ ደረጀ ልጅ ናት። አቶ ደረጀ ከሌላ ቦታ ወልዶ ያመጣት ናትና ብትጠነቀቂ ይሻልሻል እያለች ነው መድኃኒት። ወይዘሮ ማርታም እንግዲህ ሁሉንም ትታው ከትብላ ስቃለች። ካለች በኋላ እንድኮ ደርዬ በጭራሽ የማይታሰብ ነው፣ በፍጹም ይሄን ነገር እሱ ሊያደርግ አይችልም ብላለች። ወይዘሮ ማርታ አሁንም ቢሆን ባሏን አሳልፋ መስጠት አትፈልግም። ላለመጠራጠርም የተቻላትን ሁሉ እያደረገች ነው። ምክንያቱም ከዚህ በፊት የዲኤንኤ ምርመራ በማድረጓ እጅግ በጣም ተጸጽታለች። የዲኤንኤ ምርመራ ውጤቱም የሚያሳየው የተሳሳተ ውጤት ስለነበረ እንግዲህ ወይዘሮ ማርታ ባሏን መጠራጠሯን በራሷ አዝና ይቅርታ ጠይቃለች ማለት ነው። እና ከዛ በኋላ ማንም ሰው ምንም ቢላት አይን ያየውን እንጂ ሰው ያለኝን አላምንም ብላ ወስናለች። ግን ደግሞ እውነታው ምንም እውነት ቢኖራትም መድኃኒት በዚህ ልክ እህቷን ተዳፍራ የልጆቿን አባት ለረጅም ዓመት ይህን ያህል ዓመት ብታር የኖሩበትን ቤቷን አፍርሺ እንደኔ ስንግል ማም ሁኚ ማለት አልነበረባትም። ግን ደግሞ ተዳርሽን ፈተሽ እንደኔ በነፃነት መኖር አለብሽ ስትል አቶ ደረጀና ውሃ ደርሰዋል። ወይዘሮ ማርታም እጅግ በጣም ተደናግጣ በድግ ቁጭ እያለች ነው። ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ